ሰላም ሰላም ውድ ሀገሬ ልጆች ለሁላችሁም ሰላም ብዝት ትበልላችሁ። እንዴት ናችሁ? እኔ ጋ ሁሉ ሰላም ነው። ሰላማችሁ ባላችሁበት ቦታ ብዝት ትበል እያልኩኝ ዛሬም እንግዲህ የተለመደውን የደሊላን ድራማ 40 ክፍል ይዤላችሁ መጥቻለሁ። ቪዲዮውን ከወደዳችሁትና እንዲሁም ከተመቻችሁ ሼር ማድረጋችሁንና ቤተሰብ መሆናችሁን አትርሱ። ስለምትከታተሉኝና ሼር ስለምታደርጉልኝ እጅግ አድርጌ አመሰግናለሁ። እንግዲህ ባለፈው ላይ እንግዲህ ያለቀው ካሌብ እንግዲህ ይሄንን ምስጢር እንግዲህ አውቆ ነበረ። እንግዲህ ቤዛ ፎቶ ልካላት ከዛንን ፎቶን እያየ በእኔ ላይ እያለ እንግዲህ ቤቱን እያመሰ ነበረ ድራማው የተጠናቀቀው። በዛሬም ክፍል እንግዲህ እንደዛው ቀጥሏል። እንግዲህ ቤዛ ይሄንን ፎቶ ከላከች ወደ አሁን እንግዲህ የመጨረሻ ካርድ ነው የሚመዘው። ይቺ እንግዲህ ከዚህ ቤት አሁን እንግዲህ በአንድ ጊዜ ነው ከዚህ ቤት ነቅጥሎ የሚያወጣት እያለች እንግዲህ ሀሳቧን እያሰበች ነበር። ከዛንን ፎቶውን ልካለት እንግዲህ ካሌብ ደግሞ ከዛ ፎቶ ሲያየው መነሳት ቁጭ እያለ ከፍ እያለ በጣም ግራ ይገባዋል። ከዛንን እንግዲህ ይሄንን ግራ እየገባው ምን ማድረግ ራሱ እንዳለበት ግራ ገብቶት ከዛንን እንግዲህ ከፍ ባለ ድምፅ ሶፋ እየደበደበ ይጮህ ነበር። ከዛ እሱም እየጮኸ ከዛንና ቤዛና አልማዝ ይሰሟትና ከዛንን ይመጣሉ። ልጄ ምንድን ነው? ምን ሆነ ነው ልጄ ካሌብ ትለዋለች አልማዝ። ከዛንን እማዬ ውስቲ እቺ ደሊላ ናት ወይ ብሎ ይላታል። ከዛንን እሷ ደግሞ ውይ ምንድን ነው አንተ ይሄ እሷ ናት ይሄ እቺ እንግዲህ ብላ ስትለውም ከዛንን እኔ እኮ ከመጀመሪያው ነግሬ ነበረ አንተ አልሰማ ስላልኮ ነው ብላ ትለዋለች። ከዛንን እንግዲህ ቤዛም ትቀበልና ከዛንን እኔ አላምንም እንግዲህ ደሊላ ከደስታ ጋራ እንዴት ብላ እንግዲህ ታወራለች። ከዛንን እንግዲህ እንዴት ከደስታ ጋራ እንግዲህ ብላ በጣም እንግዲህ ሁሉም ነገር ስታየው ትደነግጣለች። የምታደርገውና የምትተወው ነገር ሁሉ እንግዲህ ይጠፋባታል። ከዛ እንደዛ ስትለው እንግዲህ አይ ምን ማድረግ እንዳለብኝማ ሁሉም ነገር ምን ማድረግ አለብኝ እንግዲህ ብሎ ይላል። ከዛን እንደዛ ስለው ጊዜ ታዲያ አሁን ይሄድና እሱ ደግሞ በኔ ላይ እንዴት ትጫወታለች፣ በኔ ላይ እንዴት ትቀልዳለች፣ በህይወቴ እኮ እየቀለደች ብሎ ተናደው እንግዲህ ወደ ኩሽና ይሄድና እጇን ይዞ ጎትቶት እንግዲህ ወደ ከዛን ምንድን ነው ካሌብ ሊቀቀኝ እያሳመምከኝ ነው እያለችው ነበረ። እሱ እንግዲህ ምንም ነገር አልሰማትም ነበረ። ነይ ወደ ክፍላችን ገብተን የምናወራ ነገር አለ ብሎ ገትተው ወደ ክፍሏ ይዟት ይሄዳል። ከዛንን እንግዲህ ወደ ክፍል ካስገባ እንግዲህ ቆይ ከዛንን ይሄ ምንድነው ይሄ ምንድነው ብሎ ያሳያታል። ካሌብ አንተ እንደምታስበው አይደለም ቆይ ላስረዳ ብላ እንግዲህ እሷ ደግሞ ለማስረዳት ስትሞክር ካሌብ እንግዲህ ምንም ሊያምናት ፈቃደኛ አልነበረም። አሁን ደግሞ ምን ልትኝ ነው? ሌላ ውሸት ልትዋሽኝ ነው ወይ ምንድነው የምትፈልጊ ብሎ ይላታል። ከዛንን አዎ በእርግጥ እኔ ከሱ ጋራ አስቤ ወይም ደግሞ አቅጄ አይደለም የተገናኘነው በመሆኑ የተገናኘነው በድንገት ነበረ። ነገር ግን ትለዋለች። ከዛ በድንገት ማለት አልገባኝም እንዴት ነው በድንገት? እና ታዲያ ይሄ ፎቶ እኮ የምናገረው ከአንድ ሰው በላይ እኮ ሺህ ሰው የሚበልጥ እንግዲህ ምስክርነት ያለው ነው። ስለዚህ ደግሞ ምን ልትይ አሰብሽ ብሎ ይላታል። ከዛንን እንግዲህ ደሊላ ደግሞ እውነት ላለው ካሌብ አንተ እንደምታስበው አይደለም። እንግዲህ እኔ ከቤት እየወጣው ሳለ መንገድ ላይ አገኘኝ። ከዛንን እንግዲህ ድጋሜ በኔ ጋር እንዳትደርስ ብዬ ከዛንን አስጠንቅቄ በጥፊ ነበረ የመታሁት ብላ ትለዋለች። ከዛን እኮ በጥፊ አንቺ እሱን መተሽ ሆኖ ከዛ ታዲያ የጥፊው የታለ ታዲያ ብሎ ይላታል።
ከዛንን እንግዲህ ይሄንን እኮ የሆነ ሰው እንግዲህ እኔና አንተን ለማጣላት ብሎ የሰሩት ሴራ ነው። ስለዚህ ብሎ ብትላትም እሱ ግን ሊሰማት ፍቃደኛ አልነበረም። ከዛንን እንግዲህ እንደዛ ብላ ብትለው ከዛ እሱ ደግሞ በምንም ታምር ይሄ ሊሆን አይችልም። ነገር ግን እንግዲህ አሁን አንተ የምታወራና እኔ ጋር ያለ እውነት የተለያየ ነው ብላ ብትለውም እንግዲህ ብለው ብትመክረው ነገር ግን እሱ አልሰማትም። ከዛንን እንግዲህ አሁን እኔም እውነቱን የምነግር ቢኖር ይሄንን በምንም ታምር አላደረኩኝም። እኔ እኮ ካንተ ሌላ ማን አለኝ? ካሌብ እባክህን አትተወኝ፣ እንደዚህማ አትሁን እባክህን ካሌብ ትለዋለች። ከዛን እሱ ደግሞ ተይኝ፣ ከዚህ በኋላ ምንም የቀራኝ ነገር የለም፣ ስህተቴ የሆነ እኮ አንቺን ማመን የነበረ ብሎ ይላታል። ደሊላ ደግሞ ካሌብ ነገ ጠዋት የምትጸጸትበትን ነገር አታድርግ፣ እውነቱን ስታቅ ግን ትጸጽተሃል። ስለዚህ እባክህን የማይጸጽት ነገር ነገ ጠዋት የሚጸጽተን ነገር አታድርግ፣ በእኔና በአንተ ምክንያት በእኔና በአንተ ፊት አንዳች ነገር እንዳይፈጠር ብላ ትለዋለች። እሷም ደግሞ እውነት እልሻለሁ የእውነት በንጹህ ልቤ ነበረ ያመንኩሽ፣ እኔ ደግሞ ንጹህ ልቤን ነበረ የሰጠውሽ፣ እውነቴን እልሻለሁ አንቺን እንግዲህ ያፈቀርኩ ቀን ነው እኔ ስህተት እየሰራው ብሎ ይላታል። ከዛ እሷ ደግሞ የእውነት እኔ ምንም ነገር አላደረኩም፣ ይሄ ሁሉ የቤዛና የአልማዝ ስራ ነው ብላ ስትልም ሁለተኛ እናቴንና ቤዛን እዚህ ውስጥ አታስገባቸው፣ እነሱ እኮ እውነታቸውን ነግሮኝ ነበረ። እናቴ እኮ ስትነግረኝ እኔ አንቺን እውነት አድርጌ ምንም የማታረቅ አድርጌ እየተከራከርኩልሽ ነበር። ነገር ግን አንቺ ግን ምንድን ነው የሰራሽው ከኔ በኋላ ብሎ ይላታል። ከዛ ደሊላ እንግዲህ ብትለው ምንም ነገር ሊሰማት አልቻለም። ብትሞክሮ እኔ እንደዚህ አላደረኩም፣ የእውነት እልሃለሁ በመጨረሻ የምልህ ነገር ቢኖር እኔ ምንም አላደረኩም ትለዋለች። ከዛ እንግዲህ እሷ ምንም አላደረኩም ብትል እሱ ግን ሊያምናት አልቻለም። ከዛ ቤዛና ወይዘሮ አልማዝ ደግሞ በር ላይ ቆመው ይኸውልሽ እማዬ እየተጨቃጨቁ ነው። እንግዲህ ምንም ነገር እኮ የምትለውን ነገር እያመናት አይደለም። እንግዲህ ምንድነው አሁን ላይ የምናደርገው ነገር ቢኖር ከዛ ነገ ጠዋት ከዚህ በጨርቋን ጠቅልላ እንድትወጣ ነው የምናደርጋት ትላታለች። ቤዛ እንግዲህ ከዛን ይሄንን ካለች ወዴ እንግዲህ ወይዘሮ አልማዝና ቤዛ ናቸው ያደረጉ ብላ ስትነግር ሰምተሻል አይደለም? ነገር ግን እንግዲህ እሱ አላመናትም። ከዚህ በኋላ እንግዲህ ደሊላ እምነቷንም ፍቅሯንም ጭምር ነው ያጣችው። ከዚህ እንዴት እንደጣላ ታውቀሻል አይደለም ብላ ትላታለች። ከዛንን እንግዲህ አዎ በጣም ነው የጠላት፣ እኔ ግን እንደዚህ ይናደዳል ብዬ አልጠበኩም ነበር ብላ ትመልስላታለች። ከዛ እንግዲህ እሷ ደግሞ አንቺ እኮ ማለት ብላ ስትላትም አይ ምንም ማለት አይደለም ቤዛ፣ አሁን እንግዲህ ነገ ጠዋት ጨርቋን እንግዲህ ጠቅልላ ከዚህ ቤት እንድትወጣ ነው የሚያደርጋት። ስለዚህ አንድ ጊዜ ደቂቃ እንኳን እዚህ ቤት አቆያትም ብሎ እንግዲህ ብላ ትናገራለች። ከዛንን እንግዲህ እሷም ደግሞ ከዛ አዎ መቼም ቢሆን አምናትም እንግዲህ ከዚህ በኋላ እምነቷን አታለች ብሎ ይላሉ። ከዛን እንግዲህ ደስታችን ለምንድን ነው ወደ እንግዲህ ክፍላችን ገብተን የማናከብረው ብሎ እንግዲህ ወደ ክፍላቸው ይሄዳሉ። ነገር እንግዲህ እውነት ለመናገር እኔ እነዚህ ሰዎች ምንም ነገር አልገባኝም። እማዬ እናቴን እንግዲህ ምንም ነገር አልገባኝም። የእነዚህ ሰዎች እውነት ደግሞ ይፋ እስከሚወጣ ድረስ ቸኩዬዋለሁ። እና እንግዲህ በጣም ደስ የሚልና ክርክርና ምላሽ ነበራቸው። እንግዲህ ደስ ብሏታል። እንግዲህ ከዚህ በኋላ ካሌብን የግል አደርገዋለሁ ብላለች። እንግዲህ በጣም እየቦረቀች ነው። ደሊላ ደግሞ ጉዳቸውን አወጣለሁ ብላለች። ስለዚህ እንግዲህ የቱ ጋር እንደሚጋለጡ ብቻ በጣም ከባድ ሁኔታ ላይ ደርሰዋል ሁለታቸው ፊልማ እንግዲህ ይሁን እሺ እንግዲህ ብላ ከካሌብ ቤት ትወጣና ከዛንን እንግዲህ ደሊላ እሳት ጎርሳ በሩን በኃይል ታንኳኳና እነ ቤዛ ጋር ትሄዳለች።
ከዛንን እንግዲህ ቆይ አንቺ ስነ ስርዓት የለሽም ወይ? እንዴት ነው በሩን የምታንኳኳ? ብላ ስትላትም አይ እማዬ አንቺ ዝም በይ፣ እኔ ንግግሬ ከቤዛ ጋር ነው ትላታለች። ከዛ እንደዛ ስትላት ጊዜ ቆይ አንቺ ነሽ አይደለም ወይ ለፎቶ አንስተሽ እንግዲህ ለካሌብ የላሹ ብላ ስትላትም ከዛንን እንግዲህ አምላኬ ሆይ አንቺ አሁንም የሰው ላይ ጣትሽን መቆንጠር አታቆሙም ወይ ብላ ትላታለች። ከዛንን እንግዲህ እንደዛ ስትላት ጊዜ ከዛ አንቺ ራስሽ እንግዲህ አትዋሺ፣ ደስታ መንገድ ላይ ሲያስቆመኝ አንቺ አብሮሽ ነበርሽው፣ ተደብቀሽ እንግዲህ ፎቶ አነሳሽው ብላ ትላታለች። ከዛን አንቺ ነሽ እንግዲህ አጠገቡ የነበርሽው አንቺ ነሽ፣ ፎቶንም ደግሞ ያነሳሽው አንቺ ራስሽ ነሽ ብላ ትላታለች። ከዛ እንደዛ ለመሆኑ እኔ አንቺ ጋራ ነበርኩ እንዴ ብላ ስትላትም ከዛን እኔ ደግሞ ስራ ፈትቼ ነው ወይ አንቺን የሚከተለው ብላ ትላታለች። ከዛን እኔ እንግዲህ ልታሳብቢ አትሞክሪ፣ ስለዚህ ከኔና ከደስታ ጀርባ የነበርሽው አንቺ ነሽ፣ ስለዚህ ምንም ነገር አታሳብቢ ብላ ትላታለች። ስለዚህ እንግዲህ እንደዛ ከዛ እንግዲህ ፎቶ አንስተሽ እንግዲህ በቴሌግራም ለካሌብ ላክሽለት ብላ ትላታለች። ከዛ እንደዛ ስትላት እንግዲህ እሷ ደግሞ ደሊና እንግዲህ ህሊናሽን ማጥዳት ካቃተሽ በእኔ ላይ መተሽ አትለፍልቢብኝ ብላ ትላታለች። ከዛን እንግዲህ እኔ እንግዲህ ራሴ የሆነ ብዙ ስራ አለብኝ፣ እኔም አንቺን የሚከታተልበት ሰዓት የለኝም ማለቷ ነው። ከዛ እንደዛ እንግዲህ ወይዘሮ ከዛን እናትየው እንግዲህ ትጨምርና እውነትሽን ነው የኔ ልጅ፣ እኛ እንግዲህ ብዙ ስራ አለብን፣ እሷን የምንከታተልበት ሰዓት ጊዜ የለንም ብላ ትላታለች። ከዛ እንደዛ ስትላት ጊዜ ከዛንን እንግዲህ አንቺ እዚህ አንቺ እኮ አጋንንት ነሽ ቤዛ፣ እንግዲህ ሰው ልጅን ለመለያየት የምትሞክሪ ሁል ጊዜ እንግዲህ ስራሽ እንግዲህ መለያየትና ሰውን ማጣላት እየሆነ አንቺ በጣም አጋንንት የለየለሽ ብላ ትላታለች። ከዛን እንግዲህ እንደዛ ስትላትም ቤዛ ግን እንግዲህ ከዛንን እንግዲህ ካሌብን ወደ ራስሽ ህይወት ለመመለስ ብለሽ ይሄንን ሁሉ ርቀት ትሄጃለሽ፣ እንደዚህም ደግሞ ትዋረጃለሽ ብዬ አንድ ቀን አስቤ አላቅም ብላ ትላታለች። ከዛንን ደግሞ ካሌብን ለማስመለስ ብላ ትላታለች። እንግዲህ አዎ ካሌብን ለማስመለስ እንደዚህ ትዋረጃለሽ እንዴ ብላ ስትላትም ከየት ነው የማስመልሰው? ካሌብ እኮ አሁንም ከኔ እጅ ላይ ነው ያለው ብላ ትላታለች። ስለዚህ እንግዲህ እኔ ምንም ነገር አልተናገርኩም፣ ካሌብ እኮ በአይኑ አይቶ ነው ያመነ ብላ ትላታለች። ከዛን እንግዲህ እንደዛ ስትላትም እሷ ደግሞ እንግዲህ ፎቶሽ እንግዲህ በአይን የምናገረውን ነው፣ እኔ ደግሞ ያደረግኩት ነገር የለም፣ ከዛን ምን አርጊ ነው የምትይኝ ብለ ትላታል። ከዛ እንግዲህ ደሊላ ደግሞ ፎቶ የተቀነባበረ እንደሆነ አንቺን ፈጣሪያችሁም ታውቃላችሁ፣ ስለዚህ ደግሞ የሰራችሁት ስራ አንድ ቀን እንግዲህ ይጋለጣል ብላ ስትላትም ከዛንን እንግዲህ ስለዚህ እኔም በጥፊ ሲመታኝ ታዲያ ለምን አላነሳሹም ብላ ትላታለች። እኮ ማንን ነው በጥፊ የመታሹ? ይህ እንግዲህ ፎቶ የሚያሳየው እንደምትሳሳሙ እንጂ በጥፊ እንደተመታ ምንም ነገር የሚመስል ነገር የለውም ብላ ስትላትም እንግዲህ ከሳሷ ቆይ እንዴት ነው
ከዛ እንግዲህ እንደዛ ስትላት ጊዜ ቆይ ማን ነው በጥፊ የተመታ? ደስታ ነው ወይ በጥፊ የተመታ ብላ ትለዋለች። ከዛን እንግዲህ በፎቶ ላይ እንግዲህ የሚያሳየው በደንብ ተቃቅፋችሁ እንጂ በጥፊ የተመታ አይመስልም ብላ ትላታለች። ከዛን እንግዲህ እንደዛ ስትላትም ቆይታ ያለች እኔ የሰራችውን ስራ ሳላፈርስ መቼም ተኝቼ አላድርም ብላ ትላታለች። ከዛን የትኛው ስራ እባክሽን የትኛው ነው ብላ ትላታለች። ከዛ እንደዛ ስትላት ጊዜ ቆይታ ያለች ይሄንን የሰራሽው ስራ እያንዳንዱንማ እንግዲህ ስራችሁን ሳላጋልጥ መቼም ቢሆን እንቅልፍ አይወስደኝም ብላ ትላታለች። ከዛ እንደዛ ስትላት ጊዜ አንቺ ለምንድነው እዚህ መጥተሽ የምትጮይብን? ለምንድነው ወደ ክፍልሽ የማትሄጂ? ብላ ትላታለች። ወይዘሮ አልማዝ ለሌላ ወደ ክፍልሽ ሂጂ፣ ለምንድነው እዚህ መጥተሽ የምትጮይብን? ትላታለች። ከዛን እንግዲህ የሰራሽውን ነገር ሁሉ እበትናለሁ ብላ ስትላትም ከዛ በየትኛው አቅምሽ ነው የምትበትኝው? ካሌብ እኮ በቃ ከዚህ በኋላ እውነቱን አውቋል። ስለዚህ ምንም አታመጪም ብላ ትላታለች። ከዛ ስለዚህ እንግዲህ እሷ ደግሞ ሂጂና እቃሽን ወይዘሮ አልማዝ ደግሞ ከዛን ሂጂና እቃሽን ጠቅልይ፣ ከዛ ደግሞ እሷ ደግሞ ሂጂና እቃሽን ጠልል ብላ ስትላትም እኔ ከዚህ ቤት የትም አልሄድም፣ እኔ እንግዲህ የካሌብ ወደፊት እንግዲህ ሚስቱ ነኝ፣ ስለዚህ ደግሞ የትም አልሄድም ብላ ስትላቸውም ከዛንን ደግሞ ከሄድኩ ደግሞ እናንተ እየሰራችሁ ስራ እያንዳንዱ በትኜ ነው የሚሄደው ብላ ትላታለች። ከዛንን እንግዲህ እረ ሚስቱ እንግዲህ ቅድም እኮ ቢዛ እንደዛ ጮሆብሽ ያባረረሽ ያኛ እሱ ነው እንዴ ብላ ትለዋለች። ከዛን እንደዛ ስትልም የእናንተን ተንኮልሞ ሳላጓርህ ከዛን እንግዲህ እሱ በደንብ ነው የጣላሽ። ስለዚህ እንግዲህ እውነቱ ሲያቅ እንግዲህ ከዚህ ቤት ያስወጣችኋል ሁለታችሁን ትለዋለች። ስለዚህ እንግዲህ ሁሉም ነገር እንግዲህ ፈጣሪ ያውቀዋል፣ እኔ ንጹህ መሆኔም ደግሞ አውቀዋለሁ። ስለዚህ አምላክ ያውቃል ብለሽ ስለዚህ ራስሽን አታስጫኒ ብለት ከዚህ ክፍል ውጭልን ብላ ትላታለች። ከዛ እንደዛ ከዛ እንግዲህ ወይዘሮ አልማዝ ደግሞ ደሊላ ከዚህ ክፍል ውጭልን፣ ከዚህ አለበዛ ደግሞ እንግዲህ ካሌብ መጥቶ አፍሽን እንዲይዝ አደርጋለሁ ብላ ስትላትም ቆይ አንቺም እኮ እናቱ ነሽ፣ ለምንድን ነው ህይወቱ እንዲመሰቃቀል የምታደርጊ? ብላ ስትላትም እኔ እንግዲህ ለልጅ የሚሆነውን ነገር አውቃለሁ፣ አንቺ አትነግሪኝም ትላታለች። ከዛንን እንግዲህ እንደዛ ተባብሎ ከዛን እሷም ደግሞ ጥላት ትሄዳለች። ከዛ እንግዲህ እንደዛ ብላቸው ከክፍላቸው ትወጣና ከዛንን እንግዲህ እሷ ደግሞ ወደ ክፍሏ ትሄዳለች። ከዛንን እንግዲህ ካሌብ ደግሞ እንግዲህ መጠጥ ይዞ እየጠጣ ሳለ ወንድነሽ እውነት አንቺ እንዴት ነው በኔ ላይ እንደዚህ የተጫወሹ? ብሎ እንግዲህ በራሱ እንግዲህ መጠጥ እየጠጣ እንግዲህ ሁሉም ነገር ግራ ገብቶታል። መጠጥ ውስጥ እንግዲህ ራሳቸውን ደብቆ ከዛ አሁን እንዴት ነው እንደዚህ ያደረገችኝ? እኔ እኮ በሙሉ ልቤ አምኜሽ ነበረ ብሎ ይላል። ከዛንን እንግዲህ አንቺ ግን ተጫወሽብኝ ብሎ እንግዲህ ራሱን እየመታ ከዛ አንቺ ውሸታም ነሽ ብሎ እንግዲህ ይላል። ከዛንን እንግዲህ እናትና ቤዛ ሁሉም ነገር ነግሮኝ ነበረ። እኔን እንግዲህ ከሱ ጋራ እየተሳሳምሽ እኔን እየዋሸሽ ነበረ ብሎ ይላታል። ከዛንን እንግዲህ እሱ ብቻ እኔ ታውሬ እንጂ እነ ቤዛ እኮ እውነታቸውን ነው የነገሩኝ፣ ግን እኮ እኔ ነኝ የታወርኩት ብሎ እንግዲህ እያለቀሰ ከዛ እንግዲህ ከግድግዳ ውስጥ ከዛን እንግዲህ እያለቀሰች ነበረ። ምንድን ነው የምታለቅሺ? ያደረግሽውን ነገር ለመደበቅ ነው ወይ ብሎ ይላታል። እንግዲህ ከግድግዳ ውስጥ ለቅሶዋን ሰምቶ ከዛ እሱም ደግሞ እያለቀሰ ነበረ። አላለቅስም ብለው እንባውን ጥርግ ያደርጋል።
ከዛንን እንግዲህ ከዛ እንግዲህ ቤዛ ትመጣና ደግሞ ቁጭ ብላ እንግዲህ እሷ ጋር ምግብ ብላ ብላ ብዬ ከዛን እንግዲህ እዚህ አንተ ቁጭ ብለ ስለዚህ ለምንድን ነው ራሴን የምታስበው? ስለዚህ ደግሞ ከራሷ ጠላ ለዛውም እኮ ደስታ እኮ አንድ ቀን እንኳን ለአንተ መልካም ነገር አስቦ አያቅም ብሎ ሲል ከዛ እንደዛ ስትለው ለዛም ከጠላቴ ጋር ብለው ይላታል። ከዛንን እንግዲህ እኔ ደግሞ ይሄንን እንግዲህ የነገርኩ አንተ እኮ እኔ እሷን ለመክሰስ ፈልጌ አይደለም፣ አንተ እውነቱን እንድታቅና እንድትጎዳ ስላልፈለግኩ ነው ይሄን ነገር ሁሉ የማደርገው ለአንተ ስል ነው ብሏት ይላል። ለአንተ ስል ነው ብላ ትላለች። እንግዲህ ከዛንን እሱ ደግሞ አዎ ልክ ነሽ ብሎ ይላታል። ከዛን እውነቱ ሲጋለጥ እንግዲህ እንደውም ይቅርታ መጠየቅ ነበረበት ብሎ ይላል። ከዛንን እንግዲህ ቤዛ ደግሞ ደስታ እንግዲህ ትደውል ነው። ከዛንን እንግዲህ ደስታ አፌን ዝጋ፣ አንተ የእናንተ ሴራ አይደለም ወይ? ስራችሁ በደንብ ገብቶኛል፣ የምን ሴራ ነው ብሎ ይላታል። ስለምን እንደምታወሪ ጨርሾ አልገባኝም። ከዛን እንግዲህ መንገድ ላይ በሰራው ፎቶ አንስቶ ልኮለታል። አንተ የሰራው ስራ ትለዋለች። ከዛን የምን ፎቶ ነው? ስለዚህ አግኝቼ ነው ያናገርኩሽ እንጂ ከቤዛን ከዛን አትዋሸኝ ደስታ፣ እንግዲህ ሁለታችሁ ተስማምታችሁ የሰራችሁ ድራማ ነው ብላ ስትልም የእውነት ልሻለሁኝ እኔ ስለ ፎቶ የማውቀው ጉዳይ የለኝም ብሎ ብላትም እንግዲህ እሷ ደግሞ አይ አትዋሸኝ፣ ይህንንማ ሆን ብላ ከነሱ ጋር የሰራኸው አንተ ግን ምን አይነት ሰው ነህ? እንዴት ነው ሰው ላይ እንደዚህ የምትጫወቱ ብላ ትለዋለች። ከዛ እንግዲህ እውነት እልሻለሁኝ እኔ ምንም ነገር አላቅም፣ እኔ በፈጣሪ እምልልሻለሁኝ። ስለዚህ ከቤዛ ጋርም ደግሞ ምንም አይነት ነገር የለኝም። ስለዚህ እንግዲህ ልታቅፈኝና ፎቶ እንድትናገርልኝ አይደለም። ስለዚህ እቅዳችሁ ተሳክቶላችኋል። እንግዲህ ከዛንን እንግዲህ እሱ ደግሞ አዳምጪኝ ደሊላ፣ እኔ ለአንቺ ያለኝ ስሜት ንጹህ ነገር እንጂ በአንቺን ደግሞ በቆሻሻ መንገድ አንቺን ማግኘት አልፈልግም ብሎ ይላታል። ከዛ እንደዛ ስላትም ጊዜ እሷ ደጋግማ እንግዲህ የእናንተ ሴራ ተሳክቶላችኋል፣ አሁን እንግዲህ ካሌብ እኔን ጠልቶኛል ብሎ ይላታል። ከዛ እንደዛ ስላት እንግዲህ እሱ ደግሞ ደጋግሞ አንቺን የሚፈልገው እኔ በእውነተኛ መንገድ ነው እንጂ በዚህ በቆሻሻ መንገድ አይደለም ብሎ እንግዲህ ይደግምላታል። እሷ እንግዲህ አሁኑም ተሳክቶላቸዋል፣ እንግዲህ እናንተ እየሰራችሁት ሴራ ይሄው ነው ብላ ትለዋለች። ከዛንን እንግዲህ ደጋግሞ ይሄንን እየነገራት ነበረ። እሷ ደግሞ እንግዲህ ተሳክቶልሃል፣ እንዳሰብክ ሆኖልሃል፣ እኔ አሁን እሱ ጋር ተጣልቻለሁ፣ ከዚህ በኋላ ስልኬ ላይ ተሳስተው እንኳን እንዳትደውለው እንግዲህ አስጠንቅቃ ከዛ ስልኳን ትዘጋለች። ከዛን እባክሽ እንዳትዘጊ ደሊላ እያለ ስልኩን ይዘጋለች። ከዛንን እንግዲህ ከዛ እንደዛ ስትለው እንግዲህ ከዛ ደግሞ ደስታ ቤዛ ጋር ይደውልና አንቺ ውሻ ምንድን ነው ያደረግሽው ብሎ ይላታል። ከዛንን እንግዲህ ምንድን ነው ያደረግሽው አንቺ ውሻ ብሎ ይላታል። ከዛንን ደግሞ እሷ ደግሞ ቆይ ምንድን ነው ያደረግኩት? ስለዚህ ምንም አላደረግኩኝም ብሎ ትላለች። ከዛንን እንግዲህ ፎቶ አንስተሽ የላክሽው ለካሌብ አንቺ ነሽ አይደለም? እንግዲህ የደሊላን ህይወት አመቃቅለሻል ብሎ ይላታል። ከዛ እሷም ደግሞ እኔ ያደረግኩት ነገር የለም፣ እኔ ምንም አውቀውን ነገር የለም፣ ስለዚህም ብላ ትለዋለች። ከዛንን እንግዲህ አንተ ደግሞ የራሴን ስሜት ለማረጋጋት ስትል ያደረግኩት ስራ ነው፣ እኔ ምን ላድርግልህ ብላ ስትለው ከዛ ደሊላ ገዛ እንግዲህ
እሷ ደግሞ እሺ በቃ ይሁንልክ፣ እኔ እንግዲህ በሰበቡ ሁሉም ነገር አስተካክዬልሃለሁ፣ አንተ ይህን ክፍተት መጠቀም እኮ ትችላለህ ብላ ስትልም አንቺ እንደምታስቢውና በሼራና በተንኮል አይደለም እኔ የማስበው በትክክለኛና የእውነተኛ ፍቅር ነው ከሷ እያያዘኝ ብሎ ይላታል። ከዛ እንግዲህ እንደዛ ስላት ጊዜ እንደዛ ስትለው እንግዲህ ከዛ እሱ ደግሞ እንደዛ ነው እንዴ ብሎ ይላታል። ከዚህ በኋላ እኔ ምንም ነገር እዚህ ውስጥ አትክተኝ አይመለከተኝም ብላ እንግዲህ ቤዛ ስልኩን ትዘጋበታለች። ከዛን ጊዜ ደሊላማ እንደተጫወቱብኝ ነገርማ አይቀርም። ስለዚህ ይሄን ነገርን እውነቱ የሚወጣበት ጊዜ ነው። ስለዚህ ብላ እንግዲህ ወይዘሮ አልማዝ ክፍል ትገባና ከዛንን እንግዲህ ወረቀት ታገኛለች እየፈተሸች። ከዛንን እንግዲህ እንደዛ ሳለ ከዛ ቤዛ ትመጣበታለች። ቤዛ ስትመጣበት እንግዲህ ከዛ የምትይዘውና የምትለቀው ነገር ይጠፋታል። ከዛንን እንግዲህ ቶሎ ብላ ኪሶ ውስጥ ታረግና እጇን ወደ ኋላ አድርጋ ትቆማለች። ከዛ እንግዲህ ቤዛ ደግሞ ቆይ አንቺ ምንድነው የምታደርጊ በሌሊት በሰው ክፍል ብላ ስትላት እንግዲህ ሰራተኛ እንደመሆኔ መጠን እያጸዳው ነበረ፣ ክፍሉ ስላልተጸዳ ምን አደርጋለሁ ብላ ትላታለች። ኧረ እባክሽ በዚህ ሌሊት የምን ክፍል ነው የምታጠጂ? ለዛም ደግሞ እማዬ ክፍል ምንድነው የምታደርጊ በዚህ ሌሊት ብላ ስትላትም ምንም እያደረግኩ አይደለም እያጸዳው ነበረ ብላ ትላታለች። ከዛ እንግዲህ እሷ ደግሞ አላመነቻትም። ከዛ እያጸዳው ነው አልኩሽ እኮ ቤዛ ብላ ከዛንን እንግዲህ ወረቀቱን ወደ ኋላ አድርጋ ከአይኖችሽ ይናገራል የሆነ ነገርማ እየፈተሽ ነበረ፣ የሆነ ነገር እየፈለግሽ ነበረ ስትላት ከዛ ምንም ነገር እየፈተሽኩ አይደለም፣ ስለዚህ ቤቱን ላጸዳ ነበር፣ አሁን ቤቴን አጸድቼ ጨርሻለሁ መውጣት እችላለሁ ብላ እንግዲህ ልትወጣ ስትል ከዛንን እንግዲህ ከዛ ቤዛ ትይዛታለች። ከዚህ በኋላ የውልሽ ልታስቆምኝ እንዳትሞክሪ፣ ከዛ እኔ ስራዬን ጨርሻለሁ ይሄዳለሁ ብላ እንግዲህ ትሄዳለች። ከዛ እንግዲህ ስታይ ፊትን ኮስተር ብላ ታያታለች። አንቺማ የደበሽው ነገር አለ፣ የሆነ ነገርማ እየፈለግሽ ነበረ ብላ ትላታለች። ከዛ እኔ ምንም እየፈለግኩ አልነበረም ብላ እንግዲህ እሷ ደግሞ ወረቀቱን ትይዝና ከዛን ትወጣለች። ከዛ ቤዛ ደግሞ ትመጣና ወይዘሮ አልማዝ ጋር ከዛን እማዬ ቤዛ አንቺ ክፍል ነበረች፣ ከዛን ልክ ሲያት ደግሞ ደንግጣ ነበረ ብላ ትላታለች። ከዛን እንግዲህ ምን ታደርጋለሽ ብለሽ ስጠይቃት ቤት እያጠዳው ነው ብላኝ ነበረ ስላታለች። ከዛ በዚህ ሌሊት ምንድነው ቤት የምታጠዳው ተባብሎ ከዛንን ግን እማዬ የሆነ ነገር እየፈለገች ነበረ ትላታለች። ምንድነው የምትፈልገው ስትላት እኔ አላቅም ግን ቁም ሳጥኑ ጋር ቆማ ነበረ ትላታለች። ከዛ እንደዛ ስትላት ምንድነው ታዲያ የምትፈልገው ነገር ቢፈልግም ደግሞ የምታገኘው ነገር የለም፣ ወርቁም እንደሆነ የለም፣ ብር እንደሆነ የለም፣ እንግዲህ ምንም አይነት ምን ልታገኝ አትችልም፣ ብትፈትሽም ችግር የለውም ብላ ትላታለች። ከዛ እንደዛ ስትላት ግን አይመስለኝም የሆነ ወረቀት የምትፈልግ ነገር ይመስለኛል ብላ ስትላትም ቆይ ምን አይነት ወረቀት ብላ ስትል ምናልባት እንግዲህ እኛን የምትጥልበትን መረጃ እየፈለገች ሊሆን ይችላል ብላ ስትላት አይ ምንም አይነት እኮ ልታገኝ አትችልም፣ ምንም ነገር ያስቀመጥኩት የለም፣ ሁሉም ነገር እዛ ባዶ ነው ብላ ትላታለች። ከዛ እንደዛ ስትላት አይ ምናልባት እኔ ግን አያያዟና እኔ ሲመጣ እኮ በጣም ነበረ የደነገጠችው። ከዛንን እንግዲህ እጇን ወደ ኋላ አድርጋ ደንግጣ ነበረ የቆመችው፣ ፊቷ ሁሉ ተለዋውጦ ትላለች። ከዛን እንግዲህ እናትየው ደግሞ እቺ ምንም አታመጣም ዝም ብለሽ አትፍሪ ትላታለች። ከዛንን እንግዲህ ወረቀቱን ይዛ ክፍሉ ትሄድና አንቺ ምን ልትሰሪ ወጣሽ ውጭልኝ ብሎ ይላታል። እኔ መቼም አልወጣም እውነቱን እስከማሳይ ድረስ ትለዋለች። እውነቱ የቱ ነው? ከዛን እንግዲህ እውነቱ ይሄ ነው ተመልከት ብላ እንግዲህ ወረቀቱን ትሰጣለች። ከዛን እንግዲህ ወረቀቱን ስትሰጠው የውልክ ይሄ ነው፣ ስለዚህ የተሸጠው ካሌብና እንዲሁም ደግሞ
እንዲሁም ደግሞ ወይዘሮ አልማዝ በፍጹም መውለድ እንደማትችል ማስረጃ ነው፣ በደንብ ተመልከተው ብላ ትለዋለች። ከዛንን እንግዲህ ካሌብ በምንም ታምር ይሄ እውነት ሊሆን አይችልም፣ ይሄማ ሀሰት ነው፣ የኔ እንግዲህ እናት እሷ ብቻ ናት ብሎ ይላል። ከዛ እንግዲህ እውነቱ ይሄ ነው ካሌብ ብላ ስትለውም እሺ እኔ ማነኝ እናትስ ማናት ቆይ ብሎ ይላታል። እንግዲህ ለዚህ ነው ህይወት በመደዳ በውሸት እየተሞላና አንተን እያታለሉ ያሉት እነዚህ ናቸው። አሁን ደግሞ አንተን ለማጥፋትና ይሄንን ቤት ለመቆጣጠር እየሰሩ ነው ብሎ ትላታለች። ከዛንን እንግዲህ እንደዚህ ስትነግረው እንግዲህ ካሌብ ራሱን ስትና ይወድቃል። ካሌብ ካሌብ እያለች እየጮኸች ነበረ። ድራማው እየተጠናቀቀ እንግዲህ እስከ አሁን እየተከታተላችሁት ይህንን ይመስል ነበረ። በሞላ ጎደል እንግዲህ ያቀረብኩላችሁ ድራማ ይሄንን ይመስል ነበረ። ስለተከታተላችሁኝና አብራችሁኝ ስለሆናችሁ እጅግ አድርጌ አመሰግናለሁ። ቪዲዮን ከወደዳችሁ ላይክ እና ሼር ማድረጋችሁን አትርሱ። እንግዲህ አስተያየታችሁን ደግሞ ኮሜንት ላይ ማስቀመጣችሁን አትርሱ። ከኔ ጋር ሆናችሁ ደግሞ ስለምታበረታቱኝ ስለ ሁሉ ነገር እጅግ አድርጌ አመሰግናለሁ። ጊዜያችሁ ሁሉ ያማረ ይሁን። እናንተ ያሰባችሁት ነገር ሁሉ ይሳካላችሁ። መልካም ቀን ይሁንላችሁ።